ስለ ቀጣዩ ትልቅ ውሳኔው መጨነቅ እንደማይጠበቅብዎት ብነግርዎትስ? መንገዱ ግልጽ ባልሆነበት ጊዜ እንኳን ግልጽነትን የሚያገኙበት ምስጢር አለ። ወደማናውቀው የወደፊት ሕይወት በሰላም መንገድ ለመጓዝ የሚያስችለውን የዳዊትን ጸሎት እንመለከታለን። መዝሙረ ዳዊት መጽሐፍ ምዕራፍ 143 ቁጥር 10 ላይ ሲናገር እንዲህ ይላል፣ አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስህም በጽድቅ ምድር ይምራኝ። ይህ ጥቅስ በሦስት ዋና ዋና ነጥቦች ላይ ያተኩራል። የመጀመሪያው ቁጥር 1 አንተ አምላኬ ነህ። ግላዊ ግንኙነት ጸሐፊው አንተ አምላኬ ነህ ሲል እግዚአብሔር ለሱ ሩቅ እንዳልሆነ ይገልጻል። ይህ ማለት እኔ ያንተ ነኝ፣ አንተ ደግሞ በሕይወቴ ላይ ንጉሥ ነህ ማለት ነው። በራሳችን ጥበብ ሳይሆን በእግዚአብሔር ላይ ሙሉ በሙሉ መታመንን ያሳያል። በመጽሐፍ ቅዱስ መጽሐፍ ምሳሌ ምዕራፍ 3 ቁጥር 5 እንዲህ ይላል፣ በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ እንደሚል በእግዚአብሔር ላይ በሙሉ መታመን መቻል እንዳለብን ያሳያል። ቁጥር 2 ፍቃድህን ማድረግ አስተምረኝ። ይህ የሚያሳየው የዳዊትን ትሕትናና የእግዚአብሔርን ፍቃድ ለማድረግ ያለውን ተነሳሽነት ነው። ሁሉም ነገር እንደማናውቅም አምነን መቀበል መቻል አለብን። የእግዚአብሔር ዕቅድና ሐሳብ ከእኛ ዕቅድ እና ሐሳብ ይበልጣል። ይህ ጸሎት ለመታዘዝና ለመማር የተዘጋጀ ልብ ያሳያል። እግዚአብሔር በዕለት ተዕለት ውሳኔዎቻችን ሁሉ ውስጥ ጣልቃ እንዲገባ መፍቀድንና ለእግዚአብሔር ዕውቅና መስጠትን ያሳያል። በሕይወታችን የእግዚአብሔር ፍቃድ ከማድረግ የሚቀድመው ፍቃዱን ማወቅ ነው። ያላወቅነውን ፍቃዱን ማድረግ ስለማንችል ለዛ ነው ፍቃድህን አስተምረኝ፣ አሳውቀኝ ብለን መጸለይ ያለብን። ቁጥር 3 በጽድቅ መንገድ ወይም ደግሞ ምድር ወይም ደግሞ በሰላም መንገድ ምራኝ። ይህ የእግዚአብሔርን መሪነት ያሳያል። እግዚአብሔር ምሪት ውስጥ ትልቅ ነገር ጥበቃና አቅርቦት መኖሩ ነው። ሕይወት ብዙ አስቸጋሪ መንገዶች ሊኖራት ይችላሉ። ከመጀመሪያ እስከ መጨረሻው ያለውን ሁሉንም ነገር የሚያየው እናም የሚያውቀው እግዚአብሔር ብቻ ነው። በሰላም መንገድ ምራይ ስንል እግዚአብሔር ከመከራ እንዲጠብቀን ወደ ተፈጠርንበት ዓላማ እንዲመራን መለመን ነው። በመጽሐፍ ወንጌል ዮሐንስ ወንጌል ላይ ምዕራፍ 16 ቁጥር 13 እንዲህ ይላል፣ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የእግዚአብሔር መንፈስ ወደ እውነት ሁሉ ይመራል። እውነት ደግሞ ኢየሱስ ክርስቶስ ነው። በክርስቶስ ውስጥ ደግሞ የእግዚአብሔርን ጥበቃና መጋቢነት እናይበታለን። በሕይወት ዘመናችሁ ከእግዚአብሔር አትራቁ። እኛ እግዚአብሔርን ካራቅነው እሱ አይርቀንም። በየቀኑ በጸሎት በአምልኮ ከእርሱ ጋር ለመቆየት ራስን ማስለመድ፣ ዲሲፕሊን ማድረግ እጅግ በጣም ያስፈልጋል። እኛ ሁኔታዎች፣ ሰዎች፣ ችግሮች፣ የተለያዩ ድካሞች ግራ ቢያጋቡንም እንኳን እግዚአብሔርን ስንከተል እርሱ በግልጽ ይመራናል፣ ይጠብቀናል፣ እናም ለነፍሳችን ዕረፍት ይሰጠናል። የኛም ያልሆነውን ሸክም ሁሉ ያስወግዳል። በየቀኑ የእግዚአብሔርን ቸርነት እንዲከተላችሁና በሰላም መንገድ እንዲመራችሁ ጸልዩ። እንጸልይ። ጌታ ሆይ ምራኝ፣ ፈቃድን ማድረግን አስተምረኝ፣ ካንተ ጋር አቅርበኝ፣ እናም በሕይወቴ ዘመን ሁሉ በሰላም መንገድ ምራኝ። አሜን። ተባረኩ።